بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب شروط الصلاة لنا من بلوغ المرام يتوسن أحاديث وجايتنا ذكرتم إن شاء الله نال. وعن أبي مرثد الغنوي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا تصلوا إلى القبور ولا تجلسوا عليها رواه مسلم. الحديث صحيح رواه مسلم الإمام مسلم في صحيحه زتيمة سبا مهلتين حديثنا إلى بدي صحيح مسلم ما يتنا. طيب أبو مرثد الغنوي نسيراو لاي نش سلا ترجمة شوا سالفنا من أبطال الصحابة وشجعانهم صحابة كلهم جغنوش ناتشو بلنا علو تبلو كمي طرو جغنوش صحابوች ነበር ይባላል። أبو مرثد الغنوي ይሄን ሊያስብለው ከቻሉ ተግባሮቹ أسر المسلمين المستضعفين مكة تماركو كفار قريش تعذيب የሚያረጓቸውን ሷሃቦች የፈታ ወደ መዲና ይወስድ እንደነበረ ሲራው ላይ ያሳልፈናል። ይመጣል በግመሉ ተደብቆ ማለት ነው። እንግዲህ አስራ በማንኛውም ሃይማኖት ያሸለው ምርኮኛ ያው አለው ህግ ሆነ ቦታ ያስሯቸውና ምግብ ይሰጧቸዋል። ስለዚህ ይሄ ሰውዬ ይደበቅና ምግብ የሚያመላልሱትን ሰዎች ያያል። ወስዳ ምግብ አድርሳ ወይ ሄዶ ምግብ አድርሶ ሲመለስ ባዶ ሲሆን ቀሲልና እዛ ቦታ ሄዶ ያንን አስራ ወይም አሲር ይፈታና ግመሉ ላይ ያፈናጥጥና ቀጥታ ወደ መዲና አልነበረም የሚሄደው። ለመዲና ቢሄድ ይጠራጠራሉ ሊከተሉት ስለሚችሉ ወደ ሌላ መንገድ ወደ አረፋ የሚያስሄደውን መንገድ የተወሰነ ይዞ ይሄድና ተወሰነ ቦታ ይደበቅና ጠለቡ ወይም ፍተሻው ሲቆም ቀጥታ የመዲናን መንገድ ይዞ ወደ መዲና ይወስድ እንደነበረ ሲራ ላይ ጠቅሰናል። ስለዚህ ሰውዬ من أصحاب بدر ومن أصحاب أحد هو وأبوه ثم أباتهم بدر ملاي أحد ملاي كتساتفوا صحابوች ናቸው። من حلفاء حمزة እንደነበሩም ሲራ ላይ አስቀምጠዋል። ይህ ሰውዬ የሞተው في حياة النبي صلى الله عليه وسلم قصة الرجيع አሳልፈናል። እዛ غزوة الرجيع የሚባለው ላይ ከተሰዉት صحابوች አንደኛው እሱ ነው። እንግዲህ አቡ መርሰድ በኩንያው ነው የሚታወቀው። ስሙ ከናዝ ኢብኑ ሒስ ወይ ከናዝ ኢብኑ ሁሰይን ይባላል ይላሉ ረዲየላሁ ዐንሁ። ይህ ሰሃቢ ምን ይላል? سمعت رسول الله صلى الله عليه وسلم يقول የአላህን መላእክተኛ እንዲህ ሲሉ ሰምቻቸዋለሁ። لا تصلوا አትስገዱ ሲሉ إلى القبور ወደ ቀብሮች አትስገዱ። ቁቡር እንግዲህ የቀብር ጀምዕ ነው። ወደ ቁቡሮች ወደ መቃብር ዙራችሁ አትስገዱ። ولا تجلسوا عليها በቀብርም ላይ አትቀመጡ። ስለዚህ ወደ ቀብር ዙሮ መስገድ የተከለከለ ነው። كذلك الجلوس على القبور የተከለከለ ነው። ሰላም ካው በፊት በሰፊው አይተናል። ስለዚህ እንግዲህ ያው شروط الصلاه ላይ ነው ያለነው ብለናል። ኢላው መቃብር እንግዲህ ከነጃሳ ስለማያገል የሚሰገድበት ቦታ ጧሃራ መሆን ስላለበት ያሉም አሉ። ለሌላ አቂዳ አይነካልም የተባላለ ወሆ صحيح ወደ ቀብር ተዙሮ አይሰገድም። ቀብርም ላይ መቀመጥ አይቻልም። እንግዲህ ቀብር ላይ መቀመጥ የተከለከለ ነው። አንዳንድ አይማዎች እንኳን የተሻበት ሌላ ነው ቢሉ አባባላቸው ትክክለኛ አባባል አይደለም። ቀብር ላይ አትቀመጡ ማለት لقضاء الحاجة
ቀብር ላይ ሄዳችሁ አትጸዳዱ ሽንት ቤት አርጋችሁ አትጠቀሙት ማለት ነው ብለው የፈሰሩ ኢማም ሚነል አይማ እንዳሉ አሳልፈናል። ወሁ ኢማም ማሊክ አለይሂ ረህመቱላህ እንጂ ሙጥለቀል ጁሉስ ችግር የለውም ብለዋል። ኢብኑ ሐዝም አልዛሂሪ አለይሂ ረህመቱላህ ይሄንን አባባል ተፍኒድ ሲያረግ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ያሉት ሐዲስ አለ። ሰውየው እሳት ላይ ተቀምጧል። ያ እሳት ልብሱን በልቶት ልብ በሉ የሚለው ሐዲስ ልብሱን በልቶ ጨርሶ ሰውነቱን የሚበላው ቢሆን ይሻለዋል ቀብር ላይ ከመቀመጥ። ግልጽ ነው አይደል ሐዲሱ አጀባ የሚለው እና ሰውየው ይሄንን ብለው የሚፈስሩት ሽንት ቤት ሲወጣ ልብሱን ገልቦ ነው የሚቀመጠው ወይስ እስከ ልብሱ ነው የሚቀመጠው ይላል ኢብኑ ሐዝም አልዛሂር። ወደ ሽንት ቤት ስንቀመጥ ምን አድርገን ነው የምንቀመጠው አይደል? እንዳለ ነው ቁጭ ምንለው እና ያኛው አባባል ይሄ ሐዲስ ይፈንደዋል ትክክለኛ አባባል አይደለም ስላሉ ወደ ቀብርም አይሰገድ። ነብያችን ሰለላሁ ዐለይሂ ወሰለም في مرض موته ሊሞቱ ጣረ ሞት ላይ ያሉ ያሸበ ካሏቸው ወሳያዎች መካከል አንደኛው ይሄ ይገኝበታል። لعنة على اليهود والنصارى اتخذوا قبور أنبيائهم وفي رواية وصالحيهم مساجد يحذر ما صنعوا ياتنا سلم ጨረሻ አካባቢ ላይ ካሏቸው አባባል አይሁድና ነሳራዎች ያላህ እርግማን በእነሱ ላይ ይውረድ የነብያቶቻቸውን ወይ የደጋጎቹን ሰዎች መቃብር መሳጂድ አድርገው ያዙ እኔ ከነሱ ስራ አስጠነቅቃችኋለሁ فلا تتخذوا القبور مساجد እና ይህ ስለተባለ ይህ ከሆነ ይሄ ከሆነ ፈልሰፋ ውስጥ ተገብቶ አይባል የሚገባ ነገር የለም። ወደ ቀብር መስገድ ቀብር ላይ መቀመጥ ከልክለዋል። ሐዲሱ ሙስሊም ላይ ያለ ሐዲስ ነው የተከለከለ መሆኑን ከዛ ሐዲስ እንረዳለን። وعن أبي سعيد رضي الله عنه قال رسول الله صلى الله عليه وسلم إذا جاء أحدكم المسجد فلينظر فإن رأى في نعليه أذى أو كذرا لك من بعد الرواة فليمسحه وليصلي فيهما أخرجه أبو داود وصححه ابن خزيمة. الحديث بسنن أبي داود يقنيا لالو قد ابن خزيمة صحيحه مالتاتشو استاتشو في صحيحه كذقبوا بوالا حديث صحيح نوبلو تعال. طيب صحيح رواه أبو داود بسنن أبي داود 650 حديث نوالو وصححه ابن خزيمة في صحيح ابن خزيمة دقمه 786 حديث زقبوت صحيح نوبلو تعال. حديث ملو من دنو دي النسو አገር የኛ አገር ትንሽ ሊለያይ ይችላል በአገር ደረጃ ማለት ነው። كذلك من ለብሰው ጫማ የነሱ ጫማና የኛ ጫማ ብዙ ጊዜ ነዕል የሚባለው ነጠላ ጫማ ነው ብለናል። ነዕል ማለት ምን ማለት ነው? እቺ ስሊፐር ምንላት የሷ አይነቶች እና ሐዲሱ ምን ይላል? اذا جاء احدكم ከናንተ ማንኛችሁም የመጣ ጊዜ አሉ አልመስጂድ ወደ መስጂድ የመጣ ጊዜ فلينظر يملكت يال ጫማውን ውስጥ ጫማውን ይየው። እንግዲህ ምንም ከሌለው ያው አስሉሁ على الطهارة ስለሆነ ገብቶ እስከ ጫማው ይሰግዳል። እንግዲህ ሱሐቦች ነብያችንንም ሰለላሁ ዐለይሂ ወሰለም ሱሐቦችም በጫማ ጫማ እንደለበሱ እንደሚሰግዱ ብዙ የሰበቱ አድላዎች አሉ። እንደውም ነብያችን ሰለላሁ ዐለይሂ ወሰለም ጫማ ለብሳችሁ ስገዱ አይሁድ እና ነሷራዎች ለብሰው አይሰግዱም خلافዋቸው ያሉበትም ሐዲስ አለ። ስለዚህ ጫማውን ይየዋል። فإن رأى في نعليه أذى ሁለት ጫማዎቹ ላይ አዛ ካየ ቆሻሻ ወይም ደግሞ ነጃሳ ካየ أو قدرا معناه عندنا أذانا قدر فليمسحه ببل ነጠላ ጫማ ያው ለስላሳ ነው። አዛ ቀደር ካለ سواء كان يابسا أو رطبا
ይበሰው ማበሱ ምን ያደርገዋል እያሉ ነው ያጣህራዋል አዳየ ነጃሳ መሬት ላይ እብስ አድርጎ ደህና አድርጎ ወልይصلي فيهما ካበሰ በኋላ እነዛን ጫማዎች እንደለበሰ ይስገድ طيب شروط الصلاه ላይ ነው አሁን ሐዲስ እየመጣል ስለዚህ ሰውየው የሚለብሰው ነገር የሚሰግድበት ቦታ አካሉም ራሱ ሶስቱ ነገሮች ከነጃሳ የጸዱ መሆን ምን شروط الصلاه ነው ብለናል ስለዚህ አሁን ሰውየው ከሚለብሳቸው ነገሮች ውስጥ ምን ይገኝበታል ጫማ አለ ጫማው ጣራ መሆን ሸርጥ ነው ጫማው ነጃሳም ቢሆን የጫማ ነጃሳ ይሄ ነዕለይን የሚባለው የዛው አይነት ጫማ ከሆነ لا يكلف على غسله ከዛ ሐዲስ ምን ነጃሳ ነበር ምን ያጣህራዋል ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ማበሱ ያጣህራዋል ስለዚህ አበስ አድርጎ እንደለበሰ መስገድ ይችላል ብለው ነብያችን ሰለላሁ ዐለይሂ ወሰለም አዘዋል ባይሆን ፈለምሰሑ እንግዲህ አንድ ጁምላ ላይ ወይም ደግሞ አንድ ሐዲስ ላይ ዋጅብና ሱና بصيغه الامر ሊሰበሰቡ ይችላሉ ቁርአንም አያ ላይ ሊመጡ ይችላሉ ይላል ይሄ መጀመሪያው ላሚቱ ላም الامر ትባላለች ከፋ በኋላ ስለመጣ የተሰክና ነው ይሄ መስሑ ግደታ ነው ሊያጣራ ስለሆነ ነጃሳው አምሩ يدل على ماذا እንላለን على الوجوب ሳታብስ ብትሰግድ ነጃሳ ይዘህ ሸርጥ ስላላሟላ ሶላቱ ሰሂህ አይሆንም ወሊصلي የሚለው ደግሞ አምር መሆኑ ጋር ምንድን ላይ ነው የሚመራው ብለዋል نعم على الإباحة وعلى الوجوب አይመራም ጫማ ለብሶ መስገድ ግዴታ ነው ያለ ኢማም የለም ግን አምሩ ምንድነው ኢባሃ ነው ሌሎች ቀራኢኖች ስላሉ ነብያችን ሰለላሁ ዐለይሂ ወሰለም ጫማም ለብሰው ጫማም ሳይለብሱ መስገዳቸው ወሊصلي ላይ ያለችው ላመል አምር የምትመራው على الإباحة ለመሆኑ ያኛው ቀሪና ስለሚሆን ሷሪፍ ስለሆነ ከፈለገ እንደለበሰ ይስገድባቸው ማጣሃራቱና ማበሱ ላይ ስንሄድ ግን ከፈለገ ይበሰው አይደለም የሚባለው ሊሰግድ ካሰበ የግድ አብሶ አጣሃርቶ ነው መስገድ የሚችል طيب ሐዲሱን እንግዲህ አቡ ዳውድ ዘግበውታል ብለዋል ابن خزيمة في صحيح يዘግበው صحيح ነው አሉ لفظ ሊያመጡልን ነው مخرج ولفظه قال أبو سعيد الخدري رضي الله عنه أبو سعيد الخدري رضي الله عنه من الألو بينما رسول الله صلى الله عليه وسلم يصلي بأصحابه نبياتين صلى الله عليه وسلم بينما انقدي بيننات عندنا نقدي من علي بتشمر بعد عندنا نقدي علي بتشاتا تشمرو بينات بالالي بلنا وهي بين نبياتين صلى الله عليه وسلم أصحابوቻቸውን ባልደረቦቻቸውን እያሰገዱ ባሉበት መካከል አሉ اذ خلع عليه ሁለት ጫማዎቻቸውን አወጡ ኹፈይ በሚለው የሚወራ እያሰገዱ በመሃል ሁለት ጫማቸውን አወለቁና فوضعهما عن يساره አውልቀው በግራ በኩል አስቀመጧቸው አثناء الصلاه ማለት ነው كذا حديث من الرداء ብዙ فوائدዎች አሉ እንመለስበት فلما راى ذلك القوم النبياتنا صلى الله عليه وسلم ጫማ ማውለቃቸውን ሰሃቦች ያዩ ጊዜ አልቀው ንዓለሁም ነብያችን ሰለላሁ ዐለይሂ ወሰለም መከተል ነው ሌላ ነገር የለም ያለው ሁሉም ጫማ ለብሰ ነበር ጫማዎቻቸውን አወለቁና ጣሉ فلما قضى رسول الله صلى الله عليه وسلم صلاته صلاتቸውን ሰግደው ሲጨርሱ ቀዳ እንግዲህ ለአዳ ነው የሚመጣው ብለናል እንደል ቁደማ አስግደው ሲጨርሱ قال ما حملكم على القائكم نعالكم ጫማዎቻችሁን አውልቆ ወደ መጣል ያደረሳችሁና የገፋፋችሁ ነገር ምንድነው ብለው ሱሐቦቻቸውን ጠየቁ እንግዲህ በጫማ ለብሰው እየሰገዱ ነብያችን ሰለላሁ ዐለይሂ ወሰለም ጫማ ለብሰው እየሰገዱ ነው ለምክንያት አወጡት ሱሐቦቹም ጫማ ለብሰው እየተከተሉ ነው ሙቀረሮች ናቸው
ሲያወጡ ሲጥሉት ለምን ጫማችሁን አውጥታችሁ የጣላችሁት ለምን ምክንያት ነው ጠየቁ ነብያችን ሰለላሁ ዐለይሂ ወሰለም قالوا رايناك القيت نعليك فالقينا نعلك መልሱ ይሄን ጫማው ልቀው ሲጥሉ አየ ቁድዋዎችን ራሳቸው እርሰው ስለሆኑ ራአያችን ሰው የሰሩትን ሰራን እኛም ጫማዎቻችንን አውልቀን ጣልና فقال رسول الله صلى الله عليه وسلم إن جبريل أتاني فأخبرني أن فيها كذرا نعل እንግዲህ ሙአነሳናት أن فيها كذر እኔ ጫማዬን አውልቄ አስቀመጥኩበት ምክንያት ነጃሳ እንዳለባት ጅብሪል መጥቶ ነግሮኝ ነው وقال صلى الله عليه وسلم ይሄንን ካሉ በኋላ ከዚህ ቂሷ በኋላ ነው اذا جاء احدكم الحديث ቅድም የቀራነው ሐዲስ በዚህ ላይ ነው የሚመሰረተው ሙختصر ነው ማለታቸው ነው ባጭሩ ስለዚህ ከዚህ ሐዲስ ምን እንረዳው ሐዲሱን እንግዲህ على صحته አጽድቀውታል አንዳንድ ሰዎች እንኳን ትንሽ نعليه خفيه አወራሩን በሌላ በኩል ያሉ ከላም ቢያመጡ الصحيح انه صحيح حديث صحيح ነው ሰውየው ሲሰግድ በጫማ መስገድ እንደሚችል كذلك ጫማውን ካወጣ ደግሞ በግራ በኩል ማስቀመጥ እንደሆነ ሱና እስልምና የተወው ነገር የለም ብለናል ግራና ቀኝ ይለያያሉ ብለናል ቀኝ ትንሽ ሸረፍ አለው ግራ እንደዛ አይደለም በግራ በኩል ሰው ከሌለ ጫማን አውልቀህ ግራ በኩል ግራ ጎንህ አስቀምጠህ ትሰግዳለህ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ብቻቸውን እዛ ሆነው ነው የሚያሰግዱት ግራ በኩል ሰው የለም አውልቀው በግራ ጎናቸው አስቀመጡ በግራ በኩል ሰው ካለ በይነ رجليك ነው የሚደረገው ጫማ كذلك عمل يسير እንግዲህ ጫማ ማውለቅ ምናምን ስራ ነው ከሶላት ውጭ ያለ ስራ عمل يسير ከሆነ ሶላት እንደማያበላሽ ሶላት እንደማይጎዳ ከዚህ እንረዳለን لكن مطابقته للباب قدم እንዳልነው طهارة አንተ የምትለብሰው ነገር طهارة መሆን አለበት ነጃሳ ነክቶት ነበር ልብስህን ለምሳሌ አጥበዋለሁ ብለህ ሳታጥብ ረስተኸው ለበስከውና ሶላት ገባ ወዲህ ሸባ ሶላት እየሰገድክ ያለ ትዛለ ይሄ ልብስ ተነጅሶ ነበር ሳላጥብ ነው ለካ እየሰገድኩበት ያለሁት ካልክ ትዝ ካለሃትና الصلاه ነብያችን ሰለላሁ ዐለይሂ ወሰለም ያረጉትን ነው ማረግ ያለብህ ሌላ አራዎች ውስጥ አትገባም ቢወልቅ አውረትህ የማይጋለጥ ከሆነ እንደዚህ እንደ ጃኬት ያለ መሰለን እንደዚህ እንደ ጥምጣም ያለ ከሆነ ምን ማድረግ ነው የሚጠበቅብህ ቀስ አድርገህ ታወልቀውና ትጥለዋለህ በሶላትህ ላይ ደግመህ ሳይሆን መስገደው በዛው በደረስክበት መቀጠል ትችላለህ ብታወጣው እሱኑ ብቻ ከሆነስ የለበስከው ያ ቢና የለም ሶላትህን ምን ታረጋለህ استئناف ታረጋለህ ሰግደህ ከጨረስክ በኋላ ከሆነ ደግሞ ያስታወስከው لا بأس عليك ሰግደህ ጨርሰሃል ከዛ በኋላ ሶላትህን መልስ አትባልም بخلاف من صلى وهو محدث ناسيا لحدثه እሱ ይደግማል ተብሏል ነጃሳ ልብስ ለብሶ መስገድ እንደማይቻል በርሳታ ከሆነ ግን ይሄ እርሳታ የሚባለው ነገር لا تؤاخذنا إن نسينا ከኡመቶቼ ብዙ ነገሮችን አላህ አንስቶላቸዋል ብለዋል ከነዛ መካከል አንደኛው ንስያን كذلك كحديث من نتكلموا يا شباب أفعال النبي صلى الله عليه وسلم يتأسى بها كما هي أقواله نبياتنا صلى الله عليه وسلم تزازاتشون እንደምንከተልና እንደምንፈጽም ሁሉ ስራቸውንም መፈጸም አለብን ነብያችን ሰለላሁ ምክንያት ነው የጠየቁት ለምን ይሄን ሰራችሁ አላሉ ለምን ጫማ ወጣችሁ ሳይሆን ይያሉ ያሉት ጫማ ለማውጣት የገፋፋችሁ ምክንያት ምንድነው እኔ ነጃሳ አለባት ተብዬ ተነግሬ ነው ያወጣሁት እናንተ ስትሏቸው እኛማ ሲያወጡ አየን እኛማ አወጣን አይ ምንም አላሏቸው ነብያችን እኔ በምክንያት ነው ያወጣሁት እናንተ ግን ያው ለቅቲዳ ከሆነ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያጀበው አስሉ عدم الخصوصيات አንዳንድ ነገሮች ነብያችን ሰለላሁ ዐለይሂ ወሰለም የሚለዩባቸው መሳኢሎች አሉ ብለናል እነዛ ነገሮች ላይ ነብያችን ሰርተውታል ብለን ልንሰራ አንችልም ግን አብዛኛው ጋሊቡ የነብያችን ሰለላሁ ዐለይሂ ወሰለም አፍዓል
تشريع لأمته سلوهنا أماوتشم مكتل قدتانو بأفعاله صلى الله عليه وسلم مالتن كذا حديث نرد. وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إذا وطئ أحدكم الأذى بخفيه فطهورهما التراب. أخرجه أبو داود وصححه ابن حبان. صحيح رواه أبو داود 386 حديث في سننه أبي داود زقبوتال للال. وصححه ابن حبان في صحيحه أيضا 1400 حديث في صحيحه زقبه ابن حبان. أبو حاتم من بالال البصري حديث صحيح نوبلوتال. يهم ميلو እንግዲህ አቡ ሰዒድ الخدري حديث ጋር ተመሳሳይ حديث ነው የአቡ ሁረይራ حديث። የአላህ መላእክተኛ እንዲህ ብለዋል ይላሉ አቡ ሁረይራ اذا وطئ የረገጠ ጊዜ ማለት ነው። ወጢአ ማለት የረገጠ ጊዜ احدكم ከናንተ ማንኛችሁም የረገጠ ጊዜ አልአዛ ነጃሳን የረገጠ ጊዜ بخفيه በሁለቱ ኹፎቹ አሉ በአንድም ቢሆን ያው فطهورهما التراب እነዛን ኹፈይን የሚያጸዳቸው ጣሃራ የሚያረጋቸው ነገር አፈር ነው አሉ። አፈር ያጣህራቸዋል ማለት ምን ያርገው ማለት ነው። ባፈር እዛ ታየዋለህ ውስጡን አዛ ካለው መሬት ላይ ወስደህ ተፈገፍገውና ታብሰዋለህ። فاذا هو قد طهور ይጣህራል። ስለዚህ አሁን ኹፈይንም ሆነ ነዕለይ ሁክማቸው አንድ ነው። አዛ ከነካው መሬት ላይ ፈግፍጎ አይኑን አስወግዶ መስገድ ይቻላል። ማጠብ እንግዲህ አንዳንድ ጊዜ ያሸበው በተለይ አንዳንድ ጫማዎች ከቆዳ ከምናምን ከሆኑ ተታጠቡ ምን ይሆናል ይበላሻል። ስለዚህ ኢፍሳድ ደግሞ والله لا يحب الفساد ነብያችን ሰለላሁ ዐለይሂ ወሰለም ሸርዐውልናል። ብዙ ነገሮች አሉ ያሸበው ለስላሳ ነገሩ ወደ ፊቅህም ስንሄድ وكل شيء ثقيل እነሱ የሚሉት ደግሞ ለስላሳ እንደ ዙጃጅ አለ እንደ ብረት ይሄ ሰይፍ እንደ ሲኪን እንደ ምናምን ያሉ ነገሮች ለስላሳዎች ናቸው። አይጠጡም ነጃሳውን ወደ ውስጥ የመጠጣት ባህሪ የላቸው። ነጃሳ ቢነካቸው በማበስ ምን ይሆናሉ ይላል ይጣሃራሉ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ነዕለይ وكذلك الخفين بالمسح بالتراب ይጣሃራሉ ስለተባለ ከዛ በኋላ ሌላ አራ ማምጣቱ ጥቅም አይኖረውም። طيب ስለዚህ ከዛ ሐዲስም የምንረዳው ኹፈይን የለበሰ ሰው ካለ እነዛ ኹፈይን ሊያብስባቸው ዘንዳ ሊሰግድባቸው ዘንዳ ምን መሆናቸው ሸርጥ ነው ይያልን ጣሃራ መሆናቸው ሸርጥ ነው። ሹሩጡ ሶላት ላይ ስለሆነ ያለን ነጃሳ ነክቷቸው ከሆነ ደግሞ ማበሱ ብቻ መሬት አፈር ላይ መፈግፈጉ ያጣህራቸዋል። وعن معاوية بن الحكم رضي الله عنه قال رسول الله صلى الله عليه وسلم إن هذه الصلاة لا يصلح فيها شيء من كلام الناس إنما هو التسبيح والتكبير وقراءة القرآن. رواه مسلم. صحيح رواه مسلم عن 537 حديثنا إلى في صحيح مسلم في الحديث الطويل المعروف بحديث الجارية. إن نقدي بعض أهل الزيق بعض أهل الأهواء حديث المضطرب نوبلو مسلم لا يلا حديث ينسم عقيدة سلم ما يمشي بتشا من يرجع لنا لا شيء الناس በጭንቅላታቸው የሚያሰርቱት ነገር አለ። በዛ በጭንቅላታቸው ያስቀመጡት ነገር ያልተስማማን ቁርአንም ቢሆን ሐዲስ የሆነ ነገር ይሉታል አይቀበሉትም። ቁርአንና ሐዲስ አስል አይደለም እንደነሱ ዘንዳ ብለናል። ወደፊትም እናያለን። መስደሩ ተለቂ عند اهل الاهواء من عنوان ይመጣልናል ማታ ምን ቀራው ኪታብ። ስለዚህ ሐዲስ الجارية በመባል ይታወቃል። ያወራው ይሄ ሙአዊያ ኢብኑ الحكم የተሰኘ ሱሐቢ ነው ረዲየላሁ ዐንሁ። طيب እስላም እንግዲህ ረዘም ያለ ነው። ሙስሊም ላይ ይመጣልናል አልፏል። ታያላችሁ ቁጥሩን ተናግረዋል እዚህ ላይ 537ኛ ሐዲስ። እንግዲህ ሰውዬ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣሁኝ ይላል።
መጣሁኝና ሰለምኩኝ እዛ የሆነ ነገር አስተማሩኝ ይላል ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ዓለማል ተዕሊም لا بد منه ከዛ ከተዓለምኳቸው መካከል አንድ ሙስሊም ወንድምህ ጥሽ ብሎ አልহামዱሊላህ ካለ يرحمك الله ማለት አለብህ የሚል ትምህርት ተሰጥቶኝ ነበር ይላል ሷሃቦች እንግዲህ አጀባ ያወቁትን ምን ማድረግ ነው የሚፈልጉ መተግበር ብቻ ነው መስራት ነው ፈልሰፋ የለም ከነዛ ከተማራቸው መሳኢሎች ሙስሊም ወንድም ሲያነጥሰው አልহামዱሊላህ ካለ يرحمك الله ብለው አስተምረውኝ ነበር ይላል አይ ትንሽ ቆይቶ የትምህርት እንደተሰጠው ውዶ ተደርጎ ቃም ተደርጎ እየተሰገደ ሶላት ውስጥ እያለ አጥሻላን ሰው ምን አለ ሰው ያለው አነጠሰውና አልহামዱሊላህ ሲ ሙአዊያ ኢብኑ الحكم السلمي رضي الله عنه يرحمك الله هيك مسيا نتسسوا الحمد لله قال يرحمك الله بل تبلال داخل الصلاه ነው خارج الصلاه ነው ይሄን የሚያውቀው ነገር የለም ብቻ يرحمك الله በል ተብሏል يرحمك الله ሰዎች ሌሎች ሰሃቦች ከሱ ቀደም ብለው ስለሚያውቁ አንዳንዶቹ ያዩታል አንዳንዶቹ ዝም በል ምንድነው ምን ጥፋት አጠፋው ነው የተነገረኝ ነው የሰራሁት ብዬ ዋሱክ ለኡሚያ እንደገና እየጨመረበት ነው ከለም ምን እናቴ ትጣኝና ምን አጥፍቼ ነው ሁሉም ወደኔ የሚያተኩረው አልሙሂም ሰላት አለቀ ሶላት ካለቀ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ጠሩኝ ይላል እና እንደሳቸው አይነት አስተማሪ አላየሁም አላነወሩኝ አልሰደቡኝ አላሳነሱኝ ቀስ አርገው ብቻ ምን አሉኝ ان هذه الصلاه ይቺ ሶላት እኮ አሉኛ لا يصلح فيها الصوت አይቻልም አይበቃም شيء من كلام الناس ከሰዎች ንግግር ምንም ብዙም ሆነ ጥቂት አይቻልም ሶላት ውስጥ የሰው ንግግር ክልክል ነው እንግዲህ يرحمك الله ማለት ያሸባው ዱዓ እንኳን ቢሆን ሙኻጠባ ነው የሚባለው ሰውየውን ያናግ يرحمك ጭካፊቱ ምን ትባላለች ለኺጣብ ነው እና እንደዛ አይነት እኮ በሶላት ውስጥ አይቻልም انما هو صلاه ውስጥ ማድረግ የሚቻለው ምንድነው አሉ التسبيح سبحان الله الله እንግዲህ ሩኩዕ ላይ سبحان ربي العظيم እንላለን كذلك سجود ላይ سبحان ربي الاعلى እንላለን والتكبير ያው تكبيرة الإحرام አለ تكبيرات الانتقالات አለ አላህን መከበር አላህን ማጥራት وقراءة القرآن እነዚህና የመሳሰሉ እንጂ አሁን ያልከው አባባልማ ሶላት ውስጥ ማለት አይቻልም ስለዚህ ያሸበው ከላም الناس እየሰገድ ሶላትን ምን ያረጋል ያበላሻል እንግዲህ ዓሊማን ሙተዓሚደን ከሆንክ ዛኪራን ነዚህን ሸርጦች ያወጣል ያስቀምጣል ሶላት የሚያበላሸው እንግዲህ ከላም الناس ከሚያውቅ አካል ሶላት የሚያበላሽ መሆኑን ካወቅ የተናገርከው አውቀህ ከሆነ እያስታወስክ ሶላት ውስጥ መሆኑን ከተናገርክ ሶላትህ ምን ይሆናል ናም ተበላሸ ጃሂልስ ይህን ሰውዬ ለወደፊቱ አስተማሩት እንጂ ሶላትህን ምን አርጋላሉት ሙአዊያ ኢብኑ الحكم السلمي መልስ አላሉ ስለዚህ المهم كلام يتنافى مع الصلاه ስለዚህ ከላም ድሮ እንኳን የሚፈቀድ ቢሆን ወደፊት የሚመጣ ሐዲስ አለ አሁን ከላም ሶላት ውስጥ አይቻልም ይሄንን ትምህርት ሲያገኝ ነብያችን ሰለላሁ ዐለይሂ ወሰለም በጥሩ ሰነ ምግባር ሲያስተናግዱት ሌላ ችግር ነበረበት እሱንም ደግሞ ጠየቀ አሁን ይሄን አስተማሩት ከዛ በኋላ ያ ረሱላህ አለና ብዙ ጥያቄዎች ነው የጠየቀው አንደኛ ስለ ኮሃኖች ጠየቀ ጠንቋዮች ነበሩ ሳንሰልም በፊት በጃሂልያ ጠንቋይ ዘንድ እንሄድ ነበር አሁንስ ምን እናርግ በዛው ላይ መቀጠል እንችላለን ወይስ እንዴት ነው በእስልምና እንዴት ይታያል فلا تأتيه እንዳትሄዳሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛ ቀጥለው እንደገና የሆነ ጃሪያ ነበረች ፍየል ትጠብቅልኝ ነበር ፍየል በምትጠብቅበት መካከል ከለታት አንድ ቀን ቀበሮ አንድ ጨቅላ ወሰደባት قبل احد الى المسلم روايه እና እኔ ሰው ነኝ
ሰዎች እንደሚናደዱ እናደዳለሁ ተናደድኩኝና መታሃት ይላል እና አሁን ከፋራ አለብኝ ምን ላርጋት ፍር ብላት ከከፋራዬ ታብቃቃኛለች ወይ ሲል ጥራት አሉ አልአማ ምን አርጋት አሉ ጥራት ትምጣንያት እንግዲህ አንዳንድ ከፋራዎች ያሸባብ فتحرير رقبة مؤمنة من قرآن الله مسلم የሆነ ባሪያ ነፃ ካለቀቀ ከከፋራው አይድን አንዳንዱ ደግሞ ሙጥለቅም ይሆናል አልሙሂም እሱ ሌላ ቦታ ላይ እናየዋለን ይሄ እሱ ከፋራ እንግዲህ ያመነ ባሪያ ሙእሚን የሆነ ባሪያ ነፃ መልቀቅ ሁር ማለት የሚያስይዝ ስለሆነ እስኪ ጥራት ተባለ ተጠራች ተጠየቀች የጠየቋት ጥያቄ ያ ሸባብ አሁን ትላልቅ ዑለሞች ናን ይያሉ ሰዎች የሚያጭበረብሩ ሰዎች ማለት አይቻልም የሚሉት አይነ አላህ አሏ والله አይነ አላህ በዚህ ነው የጠየቁት ሙስሊምን ከፍታችሁ ማየት ትችላላችሁ في السماء አለች من انا انت رسول الله ጥያቄው የተጠየቁት እነዚህ ናቸው اعتقها فانها مؤمن ሙስሊም ላይ ያለ ሐዲስ ስለዚህ ሰዎችን ስናስተምር ሰዎችን የሆነ درس ስንሰጥ መውዒዛ ስናደርግ ሙሐደራ ስናደርግ خلق ያስፈልጋል አንደኛ خلق ነብያችን ሰለላሁ ዐለይሂ ወሰለም بالخلق الحسن درجة الصائم القائم درس المؤمن ብለው ተናግረዋል ተመስግነውበታል وانك لعلى خلق عظيم ሌላ ዳዕዋህም እንዲቀበሉ ሰዎች ሰበብ ሊሆን ይችላል ይሄ ሰውዬ እንግዲህ እዛ ላይ መጀመሪያ ሲናገሩት ባልሆነ ነገር ቆጣ ብለው ቢሆን ይሄን ሁሉ እስቲፋዳ አያረግም ለሰዎችም ማስተላለፍ አይችልም ነበር አልሙሂም ነብያችን ሰለላሁ ዐለይሂ ወሰለም በጣም አመስግኖ ያሉ ችግሮችን ጠይቆ የችግሮቹን መፍትሄ ከነብያችን ሰለላሁ ዐለይሂ ወሰለም አገኘ እና ሐዲሱ ባጭሩ ያው ረጀም ያለ ሐዲስ ነው ብሏል ይሄንን ይመስላል ከዛ ሐዲስ የምንረዳው ቅድም እንዳልነው ሶላት ውስጥ ማውራት እንደማይቻል በፊት ይቻል ነበር በኋላ እንደተነሰኸ ደግሞ ወደፊት የሚመጣው ሐዲስ ይገልጽልናል وعن زيد بن أرقم رضي الله عنه قال إن كنا لنتكلم في الصلاة على عهد النبي صلى الله عليه وسلم زيد بن أرقم من صغار الصحابة ነው እዛ እንግዲህ في سورة المنافقون በሱ ሰበብ ነው የወረደው ብዙ ቂሳ አሳልፈናል ተርጀማ የሱንም ሙናፊቆች ዙሪያ ያሉት ነገር ሰምቶ ለነብያችን ሰለላሁ ዐለይሂ ወሰለም ተናግሮ ነበር እነሱ አላልንም ብለው ግግም ብለው ሲምሉ አላህ Subhanahu Wa Ta'ala مصدقا لزيد يا منافقون وردت لا يخرجن الأعز منها هم الذين عندنا من الآيات لئن رجعنا إلى المدينة طيب استذر علي يا سويه يذكر على الزاك الصالح الناس من إلى زيد بن أرقم من الأنصار نو من صغار الصحابة قال إن كنا لنتكلم في الصلاة على عهد النبي صلى الله عليه وسلم إن اتشنجدي فإن تمشددايت مخففانات سلازة ستخفف وخففت إن فقل العمل وتلزم اللام إذا ما تهمل إن ينبرتشون شداون طلن إن كان أتسراب مسراتا በጣም ቀልል ነው እምትገባው ደግሞ وناسخ ላይ ነው ብለና አሁን እቺ ኩና ናሲኻና إن كنا مالت إنا كنا وإنه كنا مالتنا إننا نبرن لنتكلم ننقاقر نبر على كلامة فارقانات يالنا بين إني المخففة وإني النافية في الصلاة صلاة إيال إنا ورا نبر على عهد النبي صلى الله عليه وسلم ين من نارجو بنبيات صلى الله عليه وسلم زمن ساتشو بهوت بنبربت زمن صلاة هنا النورا نبات يكلم أحدنا صاحبه بحاجته كنيا ما نياتشنم عندنياتش يقولون يالون قادنياون يناقرال بمفلقوا نقر مثال كهم ما في تنقريه نموذج تقصنا نشوف صلاة يسجد بتلي مسبقون وكما التاسوية تقايلنا يقول الزام ليقوم بت أقولنا ليقوم يعلون سوية سنتسجدات في لون
አልተከለከለ አህረም እኮ ነው እንት ሰግዳችኋል ወይም ደግሞ እሱም ባይሐርም ያኛው አህርም ሊመልስለት ነው አይ አሁን አንድ ረካዓ ሰግደን ሁለተኛ ላይ ነው ያለነው ይላል ምን ለማድረግ ነው ያሸባብ በፊት እንደዛ አልነበረም ቀባ ሲወጣ ራሱ ከዛ አንድ ረካዓ አልፎኛል ለካይልና ያሉትን እንግዲህ ነብያችን ጋር ሰለላሁ ሊሰግድና እሳቸው ተሸሁድ ሲያደርጉ ትንሽ ተሸሁድ ይቀራና ተነስቶ ያችን ያለፈችውን አምጥቶ አብሮ ያስተላምታል እንደዛ ነበር ድሮ ተነስخ በኋላ بسبب معاذ بن جبل رضي الله عنه سن لكم معاذ النار معاذ የሆነ ሰዓት መጡና ሶላት አልፋቸዋል ነብያችን ጋር ሁሉንም ሰገዱና አብረው ቁጭ እስከሚያስተላምቱ ድረስ ነብያችን ሰለላሁ ሲያስተላምቱ ተነስተው ያን ያለፋቸውን ረካዓ መጡ ተጠየቁ በኋላ ተባይኒ ረሱሉላህ አለይሂ ሰላቱ ወሰለም ሶላት ውስጥ የሰገዱ ትቼ እንዴት እነሳለሁ ሳቸው ሲጨርሱ ከዛና በዛ የተነሳ እዛው ጋር እንግዲህ ሙዓዝ ተሽሪዕ ያደርጋሉ ለሚለው ሲያመጡ ያንን ቦታ ወህይ አብሮ ተስማማና ወህይ ወርዶላቸው ነው ነብያችን ሰለላሁ ዐለይሂ ወሰለም ሰነ ለኩም ሙዓዝን ያሉት እንጂ በሱ ስራ ብቻ አይደለም የሚሉ አሉ አልሙሂም يكلم احدنا صاحبه يا ورا نبرال يطيقዋል ይመልስለታል حتى نزلت ይሄን ምን አደረገው እስከመቼ ነው ይላል እስከምትወርድ ድረስ حافظوا على الصلوات والصلاه الوسطى حافظوا ማለት ጠብቁ ነው ተጠባበቁ على الصلوات በአጠቃላይ በሶላዋቶች ላይ በአምስት አውቃተ ሶላት ላይ ጠብቃችሁ ስገዱ ወቅታቸውንም አርካናቸው ሹሩጣቸው ሱነን ሙስተሐባታቸውን ጠብቁ በተለይ والصلاه الوسطى ይሄ من عطف الخاص على العام ይባላል على الصلوات ሲል ተገባ ነበር እሷ صلاه الوسطى ግን للاهميه او للاهتمام بها بصلاه الوسطى ጠብቁ ብዙ ተፍሲር ላይ እንግዲህ ብዙ ተለያይተዋል ራሱን የቻለ ባብ አለው እዛ ላይ እናየዋል وقوموا لله قانتين شاهدوا الزلاي ነው ለአላህ ደግሞ ቃኒቲን ሆናችሁ ቁሙ እንግዲህ ቁኑት ብዙ ማዕኒዎች አሉት ወደ 10 ወይም ወደ 11 አድርሰዋል የቁኑትን ማዕና እዚህ አያ ላይ ግን የተፈለገው نعم ሳኪቲና عن كلام الناس ዝም ብላችሁ ሲባል ደግሞ ከምንድነው ዝም የሚባለው ሰዎች ከሚነጋገሩት እርስ በርሳቸው ከሚያወሩት ወሬ ዝም ያላችሁ ስትሆኑ ቁሙ እሚለው አንቀጽ እስከሚወርድ ድረስ ሶላት ሆነን እኛ እንነጋገር ነበር አለ ምክንያቱም በሰዎች ንግግር ምንላሽ በሶላት ዝምታ የለም ሶላት አላሁ አክበር ብለህ ነው የምትጀምረው ራሱ ተሕሪሙሃ ተክቢር አላሁ አክበር ዝምታ ነው ዝምታ አይደለም ዚክር ነው ከዛ በኋላ سبحانك اللهم وبحمدك تبارك اسمك وتعالى جدك ولا اله غيرك زمتا አይደለም اعوذ بالله من الشيطان الرجيم زمታ አይደለም بسم الله الرحمن الرحيم فاتحه تقرالله سوره تقرالله ስትጨርስ الله اكبر ስለዚህ ሳኪቲን ማለት እርስ በርሳችሁ ከሰዎች ንግግር ዝም ያላችሁ ሁናችሁ ቁሙ ይህ ሲወርድ فأمرنا بالسكوت ያለ ያለው ዘይድ ኢብኑ አርቀም ጸጥ ዝም በማለት ታዘዝ ونهينا عن الكلام ككلام ደግሞ ተከለከልን ይላል እንግዲህ الامر بالشيء نهي عن ضده ነው አይደለም اصحاب الاصول ይለያያል ሰውየው ዝም በል ተብሎ ከታዘዘ አትናገር ብሎ መከልከል ይሆናል አይሆንም ይለያያል ይሄ አሁን የዘይድ ኢብኑ አርቀም አባባል እንዳላደለ ይመራል ቢኖር ኑሮ ኡምርና ونهينا عن الكلام የሚለው ምን ይሆናል ለጉ ይሆን ነበር على كل الاحوال ኢሻራ ነው ዝም እንድንል ታዘዝ ከመነጋገር ደግሞ بكلام الناس ተከለከልን ይላል ስለዚህ አሁን ማውራት ሶላት ውስጥ አይቻልም ካወራ ቅድም ያልናቸው ሶስቱ ሸርጦች ቀይዶቹ ተገይተው ካወራ ሶላትህ ምን ይሆናል ይበላሻል متفقون عليه حديث بخاري مسلم ዘግበውታል ይላል واللفظ لمسلم
لفظ دقمو مسلم ناتشو إن لفظ يدقبوت إلال صحيحون رواه البخاري الإمام البخاري إن الحديث في صحيحه عند شيء ولا تمتون حديث ناس كمتوا إلال ومسلم أمسمتو هذا أنني حديث بخاري مسلم مزقبوت اللفظ يا بخاري نو أمسمتو 39 ميلو 29 ميلو 39 أحاديث. وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم التسبيح للرجال والتصفيق للنساء متفق عليه زاد مسلم في الصلاة. يهم حديث بخاري عند شيء 203 حديث مسلم 422 حديث ዘግበውታል ይላል የአቡ ሁረይራን ሐዲስ። ይሄ ሐዲስም የሚያብራራው አላህ መላእክተኛ ሰለላሁ ዐለይሂ ወሰለም ምን ብለዋል ይላል التسبيح للرجال والتصفيق للنساء تسبيح ማለት ሱብሃንአላህ ማለት ለወንዶች ነው ለሴቶች ደግሞ ማጨብጨብ ነው አሉ። ተስፊቅ ማለት ማጨብጨብ ወንድ አያጨበጭብም ብለናል አክثر من مرة ወንድ አይደልቅም ማያጨበጭብም። ይሄ ሁኔታው የወረደው ሶላት ላይ እንኳን ቢሆን አባባሉ ግን ትንሽ ሐስርን የሚመራ ነገር ስለሆነ ወንድ ይሰብሐል አሉ ሴት ታጨበጭባለች ሴቶች። ሙስሊም ላይ في الصلاة ሚል ጨምረዋል ይላል። ይሄንን እንግዲህ ያሉበት ነብያችን ሰለላሁ ዐለይሂ ወሰለም ያው የሆነ በብዙ አጋጣሚ ተናግረዋል። ከዛ መካከል አንዱ ነብያችን ሰለላሁ ዐለይሂ ወሰለም አልነበሩም المهم ላይ ሆነ ምክንያት ቀርተው ወይም ታመው الصديق እያሰገዱ ባሉበት ሰዓት ነብያችን ሰለላሁ ዐለይሂ ወሰለም መጡና فاخذ يشق الصفوف እንግዲህ ማስገድ ፈልገዋል ማለት ነው። ሶፉን እየሰነጠቁ ሲመጡ ሷሃቦች አዩዋቸውና ተስፊቅ አበዙ። وكان ابو بكر رضي الله عنه لا يلتفت في الصلاه አይዞሩ نعم ቀጥ ብለው ብቻ መስገር። فلما اكثر الناس التصفيق በጣም ሲያበዙት التفت فاذا هو برسول الله صلى الله عليه وسلم ድንገት አዩዋቸው ወደ ኋላ ማፈግፈግ ጀመሩ። ነብያችን ሰለላሁ ዐለይሂ ወሰለም አሻረ ኢለይሂ አን ይثبت مكانه እዛው አለህበት ሆነ አስግደህ ጨርስ በማለት ኢሻራ አረጉላቸው። አልተቀበሉም። الصديق رضي الله عنه فاخذ يقهق እዛ ላይ ሲቀጥሉ ነብያችን ሰለላሁ ዐለይሂ ወሰለም ተቀደሙ። አቡ በክር دخل في الصف الاول እንደዛ አድርገው ነብያችን ሰለላሁ ዐለይሂ ወሰለም አስግደው ጨረሱ። ከጨረሱ በኋላ እንግዲህ ወደ ሷሃቦቻቸው ዞሩና የሆነ ነገር ሊሉን ቅድም እዛው አለህበት ሆነ አስግድ ስልህ ኢሻራ ሳረግልህ ምን ከለከለህ ከማድረግ ያንን ሲሏቸው ما ينبغي لابن ابي قحافه ان يصلي بين يدي رسول الله صلى الله عليه وسلم احتقر نفسه وتواضع. እኔ የአቡ ቁሐፋ ልጅ ሰው ፊት ሰው ማስገድ አይገባኝም አሉ። ከዛ በዋቅበለ على الناس እናንተስ ምን ሆናችሁ ነው ማጨብጨብ ያበዛችሁት? መናበሁ شيء في صلاته فليسبح فانه اذا سبح التفت اليه تصفيق للرجال التسبيح للرجال والتصفيق للنساء. ነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው ምንድነው ጭብጨባ ያበዛችሁት? ቅድም ሶላት ውስጥ ያለ የሆነ ነገር ያጋጠመው ሰው ወንድ ከሆነ ሱብሃንአላህ ይበል። ሱብሃንአላህ ሲል ያኛው ኢማሙ ተሳስቶ ከሆነ ይሄ ሰውዬ ሲነበው የንተቢህ፣ ሴት ከሆነች ደግሞ ተስፊቅ ታርግ ብለው ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ስላረጉ ሶላት ውስጥ ያለ ንግግር እንኳን حرام ነው ሶላት ያበላሻል ቢባል አንድ ነገር ተንቢህ ለማድረግ ከላመናስ ነው እንጂ የተከለከለው በተስቢህ መልኩ ተንቢህ ማድረግ ምን አልተደረገም ይያልን ነው ያሰበ አልተከለከለም። ነው ሰውየው ሲሳዛ ምንድነው የምንለው? نعم سبحان الله እንደን ፉቃሃዎች ይለያሉ ደሊል የላቸው። ሶላቱ ሞልቶ ከሆነ አልহামዱሊላህ በል ይላሉ።
እንደሱ ከየት መጡ ነብያችን ሰለላሁ ያሉት መሙላትም ቢሆን መግደል መናበሁ ሸይኡን ፈሊሰግድ ሶላት ውስጥ እያለ የሆነ ነገር የተከሰተበት ሰው ለተንቢህ ከፈለገ ተስቢህ አርግ ብቻ ነው ያሉት እነሱ ጎደሎ ከሆነ እንደ ሱብሃንአላህ ይበለዋል ሙሉ ከሆነ በምን ይነበው ሊሉ ነው አልহামዱሊላህ ማለት ያው ጨርሰናል ይሄ እንደውም ያ ሸባብ ያው ያላህ ዚክር ነው እንጂ እንደምንድነው የሚሆነው አልহামዱሊላህ ማለት ጨርሰናል ማለት ከሆነ እኮ ማለሽ አልሙሂም ማስረጃ የለውም አንዳንድ ኪታቦች ስንቀራ ስናገኝ እውነት መስሎን እንዳንይዘው ነው እና በተስቢህ መልኩ ተንቢህ ይደረጋል ችግሩ አንዳንድ ጊዜ ተስቢህ ተደርጎም የማይገባው ኢማም አለ ይባልስ ብሽሽት የሚያደርጋል እስላይስ ምን ይባል እንግዲህ አንዳንዶች እዛ ላይ ተስቢህ ተደርጎለት ካልተረዳ ለምሳሌ ተሸሁድ ወይም ደግሞ የሆነ ነገር ትቶ ከሆነ ብሰብህለት ምንም አላረገም በመታወቀው ቋንቋ እሱ በሚረዳው ቋንቋ ማናገር ይቻላል ያሉ አይማዎች አሉ ለመስለሐት الصلاه ከሆነ ብለው የዛን የዱል የደይን ቂሷ አምጥተው የሚሉ ሰዎች አሉ አልሙሂም ሌላ አጣብቂኝ ውስጥ ከገባህ ሌላ ምንም ነገር ሰውየውን ማስተካከል ካልተቻለ በግልጽ በመናገር ካልሆነ ለመስለሐት الصلاه ከሆነ የሆነ ከሊመተይን ብትለው ሶላትህ ተበላሸ ለማለት ማስረጃ ያስፈልጋል ነው ምንለው على كل الاحوال አሁን ይሄንን ሐዲስ እዚህ አመጡት كلام ተነስኳል ሲባል كلام الناس ነው እንጂ በተስቢህ በልኩ መንበህ كذلك ሴት ከሆነችም ተስፊቅ በማድረግ እንግዲህ ተስፊቅ የሚለውን ወይም ተስፊህም የሚል ይኖራል ሲፈስሩ አንዳንዶች እንደዚህ ሁለት ጣት ከቀኙ አምጥታ على كف يسارها እንደዚህ ነው ብለው የሚወስፉ አሉ እንደዚህማ ሙሉ በሙሉ ከሆነ እሱ የዛ የዘፈኑ ጭብጨባ ነው አሉ ሶላት ውስጥ አይሆንም አሉ አልሙሂም ተስፊቅ የሚባለው ነገር አረቦች በሚረዱት መልኩ ሴት አንድ ነገር ሲያጋጥማት ሶላት ላይ ተንቢህ ማድረግ በተስፊቅ ትችላለች ወንድ ከሆነ ደግሞ በተስቢህ አሉ نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا